ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያም የክልሉን የቱሪዝም መዳረሻነትና የመስተንግዶ ጥራትን የሚያሳድጉ 13 የሚሆኑ አዳዲስ ባለኮከብ ሆቴሎች ግንባታ በመከናወን ላይ እንደሚገኝ የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። ታዲያ እነዚህ የግንባታ ሂደቶች ተጠናቀው ወደ አገልግሎት ሲገቡ በርካታ ለሚሆኑ ለክልሉ ነዋሪዎችና ስራ አጥ ዜጎች የቋሚና ጊዜያዊ ስራ ዕድል እንደሚፈጥሩም የቢሮው ኃላፊ ኢንጂነር ኢስማኤል ዩሱፍ ገልጸዋል። ዝርዝሩን ቤተልሔም ደሴ በተከታይነት ታቀርበዋለች። በሐረሪ ክልል እየተገነቡ የሚገኙ ባለኮከብ ሆቴሎች መጠናቀቅ የክልሉን የቱሪዝም ኢንዱስትሪ ወደ አዲስ የታሪክ ምዕራፍ የሚያሸጋግርና የኢኮኖሚ እንቅስቃሴውን በከፍተኛ ሁኔታ የሚያነቃቃ ትልቅ ለውጥ የሚያመጣ መሆኑን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። የቢሮው ኃላፊ አቶ ኢስማኤል ዩሱፍ እንደገለጹት በአሁኑ ወቅት በክልሉ 13 የሆቴል ግንባታ ፕሮጀክቶች በስፋት እየተካሄዱ ይገኛሉ። ሆቴል ላይ ወደ 13 የሚሆኑ ኢንቨስትመንት ፍቃድ ወስደው ግንባታቸው በጥሩ ሁኔታ ያለበት ሁኔታ ነው ያለው። ከዛ ውስጥ ደግሞ ኮከብ ሆቴሎችም በዛው ልክ ያሉበት ሁኔታ ነው ያለው። 13 የሚሆኑ ናቸው። ግንባታቸው ኦልሞስት ወደ ስራ የገቡ ናቸው። አዳዲስ የወሰዱትም ቢሆን ቶሎ ወደ ግንባታ እንዲገቡ እየተደረገ ያለበት 2018 አሁን ሆቴል ላይ ከወሰዱት ኦልሬዲ ወደ ትግበራ ወደ ፕሮጀክትም የገቡበት ሁኔታ ነው ያለው። ቢሮ ሀገራዊና ክልላዊ የላቀ ፋይዳ ያላቸውን ዘርፎች በመለየት አቅም ያላቸውን አልሚ ባለሀብቶች በመመልመልና በስፋት እንዲሰማሩ በማድረግ ረገድ ከፍተኛ የኢንቨስትመንት ንቅናቄ እያካሄደ እንደሚገኝም አብራርተዋል። ኃላፊው አክለውም የክልሉ መንግስት ለዘርፉ ልዩ ትኩረት መስጠቱን ገልጸው በልዩ ሁኔታ መሬት በማዘጋጀትና ቅድሚያ በመስጠት በዘርፉ ለተሰማሩ ባለሀብቶች የተለያዩ የማበረታቻ ድጋፎችን እያመቻቸ እንደሚገኝ ተናግረዋል። 2018 ብቻ ወደ 4 የሚሆኑ ባለሀብቶች ማበረታቻ አግኝተዋል። ከቀረጥ ነፃ እቃ እንዲያመጡ ባለፉት ተከታታይ ዓመታት በዛው ልክ ወደ 18 በላይ የሚሆኑ ማበረታቻ ከቀረጥ ነፃ እንዲያመጡ አገልግሎት የፈርኒቸር የተለያዩ እንትን የሚያስፈልጋቸውን ማበረታቻ የተደረገላቸው አሉ። በአጠቃላይ የሆቴሎቹ ግንባታ መጠናቀቅ ለሐረሪ ክልል የቱሪዝም ኢንዱስትሪ አዲስ ምዕራፍ ከመስጠቱም በላይ የክልሉን አጠቃላይ ኢኮኖሚያዊ እንቅስቃሴ ይበልጥ ያነቃቀዋልም ብለዋል። የተለያዩ ዩኔስኮ የተመዘገበች በዩኔስኮ የምትታወቅ ከተማ ነች። ይሄን ደግሞ የአገር ብቻ ሳይሆን እንደ ዓለምም የሚታወቅ የቱሪዝም ማዕከሎችም አሉ። ብዙ ቱሪስቶች ወደ ክልላችን ይመጣሉ። ስለዚህ ቱሪስቶች ደግሞ ምቹ ሁኔታ እንዲፈጠርላቸው የቆይታ ጊዜያቸውን እንዲራዘም የማድረግ አቅምም ስላለው በዛ ደረጃ ትልቅ ፋይዳ ያለው ኢኮኖሚካሊም ማህበራዊም ደግሞ ሶሻሊ እያንዳንዱ እንደ ማህበረሰብም ተጠቃሚ የሚሆኑበት ሁኔታ ያለው። ሆቴሎች ደግሞ በዛ ልክ ምቹ ሁኔታ ከተፈጠረ ቱሪስት ደግሞ የመጨረሻ ፍሰቱም እንዲጨምር የቆይታ ጊዜያቸው እንዲራዘም ስለሚያደርግ ትልቅ አስተዋጽኦ ያበረክታል። የሀገር ውስጥና የውጭ ሀገር ቱሪስቶች ፍሰት በከፍተኛ ሁኔታ የሚጨምር ሲሆን የጎብኚዎች የቆይታ ጊዜ እንዲራዘምም አስተዋጽኦ ያደርጋል ይላሉ። በክልሉ በሆቴል ኢንቨስትመንት ዘርፍ የተሰማሩት በበኩላቸው የክልሉን የቱሪዝም እድገት የሚመጥኑና ደረጃቸውን የጠበቁ ባለኮከብ ሆቴሎች በመገንባት ላይ ይገኛሉ ብለዋል። ሐረር በዩኔስኮ የተመዘገቡ ታሪካዊና ባህላዊ ቅርሶች ባለቤት እንዲሁም የበርካታ ሀገር ውስጥና የውጭ ሀገር ጎብኚዎች ዋና መዳረሻ ብትሆንም ቀደም ሲል ደረጃቸውን የጠበቁ ዘመናዊ ሆቴሎች በበቂ ሁኔታ አለመኖራቸውን መመልከታቸውን ገልጸዋል። ይህንኑ ክፍተት ለመሙላትና ለክልሉ የቱሪዝም እድገት አስተዋጽኦ ለማድረግ በዘርፉ መሰማራታቸውንም ተናግረዋል። የክልሉ መንግስት ለኢንቨስትመንት ዘርፉ የሚሰጠውን ትኩረትና የሚያደርገው አጠቃላይ ድጋፍና ክትትልም አድንቀዋል። በተለይም ለሆቴል ግንባታውና ለአገልግሎት የሚያስፈልጉ ዘመናዊ ግብዓቶችን ከቀረጥ ነፃ እንዲያስገቡ የሚያስፈልጉ ሂደቶችን በማቀላጠፍ ፕሮጀክቶቹን በጥራትና በፍጥነት ለማጠናቀቅ ትልቅ አቅም እንደሆናቸውም ጠቁመዋል። ኢንቨስትመንትን በጣም እናመሰግናለን። የክልሉንም እንደዚሁ ፕሬዚዳንት ሁሉም አሁን ፕሬዚዳንቱም እየመጣ ይጎበኘናል፣ ያየናል። እሱንም በጣም ነው የምናመሰግነው። አመራሮች በሙሉ አመሰግናለሁ። ሌላ ምንም ነገር ደስ የሚሉ ናቸው። ለልማት እንትናቸው የዘለ መንገዱም ስለንቱንም በጣም የሚመሰገኑ ናቸው። ሳላመሰግን አላልፍም። የተነሳ ነው ራሱ በ500 ካሬ ላይ ነበርና ክልሉ ይሄንን በማየት ሆቴሉ ኢንተርናሽናል ስለሆነ ብዙ ማሟላት የሚገባቸው ነገሮች ስለነበሩ የጠየቅናቸው ማስፋፊያዎች ሰጥተውን አሁን ወደ 9000 ካሬ ላይ ነው ሆቴሉ የሚያርፈው ማለት ነው። እሱን በጣም ተባብረውን ከትልቅ ከፕሬዝዳንት ጀምረሽ ክትትል እያደረጉ የሚያስፈልገንን እገዛ እያደረጉ ሳይት ድረስን በመምጣት ፕሮጀክቶችን በመከታተል ድጋፍ ያደርጉልናል፣ ችግሮችን ይፈቱልናል። በተለይ ደግሞ ኢንቨስትመንት ቢሮ
በቃ በክትትልም ሙያ ድጋፍን በማድረግ ይሄ ከቀረጥ ነፃ የሚገቡ እንትኖችን ፕሮሰሶችን ቶሎ በማስፈጸም ፕሮጀክቱ ቶሎ እንዲያልቅ በጣም እገዛ ያደርጉልናል። ኢንቨስትመንት ቢሮ ከቀረጥ ነፃ የምንጠይቃቸውን ጥያቄዎች ከቀረጥ ነፃ እየተፈቀደልን ይገኛል። ብሎም ደግሞ ባህልና ቱሪዝምም ደግሞ ስልጠናዎችን በማዘጋጀት ለሰራተኞቻችን የአቅም ግንባታ በመስጠት ድጋፍ እያደረገልን ነው ያለው። በዚህ እርዳታ እያገኘን ነው ከክልሉ ኢንቨስትመንት ቢሮና ከቱሪዝም ቢሮ። ግንባታው በመከናወን ላይ የሚገኙት እነዚህ ባለኮከብ ሆቴሎች ተጠናቀው ሙሉ በሙሉ ወደ አገልግሎት ሲገቡ ለጎብኚዎች ዓለም አቀፍ ደረጃውን የጠበቀና ምቹ ማረፊያ በማቅረብ የመስተንግዶ ጥራቱን ከፍ እንደሚያደርግ ያላቸውን እምነት አክለዋል። ቀጥለናል። የተወደዳቸው የኢትዮጵያን የጋራ መሬት በማድረግ ልዩነቶችን በምክክር ማጥበብ ይገባል ሲሉ የሀገራዊ ምክክር ኮሚሽነር ዋና ኮሚሽን ፕሮፌሰር መስፍን አርአያ ገለጹ። የምክክር ሂደቱ በልዩነት ውስጥ የሚነሱ ሀሳቦችን በማቀናጀት ወደ ጋራ መግባባት የሚያደርስ ወሳኝ ምዕራፍ ላይ መድረሱንም አክለው ገልጸዋል። ከስፍራው ባልደረባችን የአብስራ አሰግድ መረጃውን አድርሳናለች። ናርዶስ ዳምጤ ደግሞ በተከታይነት ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ሂደት በልዩነት ውስጥ የሚነሱ ሀሳቦችን በማቀናጀት ወደ የጋራ መግባባት የሚያደርስ ወሳኝ ምዕራፍ ላይ መድረሱን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። የምክክሩ ሂደት ከትንንሽ የውይይት ቡድኖች በመነሳት ወደ 250 በመቀጠልም ወደ 500 ተሳታፊዎች ቡድን እየተሸጋገረ ይገኛልም ብለዋል። በዚህም በ8ቱ የምክክር አጀንዳዎች ላይ በየደረጃው የተነሱ ሀሳቦች እየተጣመሩና እየተሻሻሉ እንደሚገኙም ገልጸዋል። በምክክሩ ወቅት አለመግባባትና አከራካሪ ሀሳቦች መከሰታቸው የሂደቱ እንቅፋት ሳይሆን የልዩነት ሀሳቦች ወደ የጋራ አቋም የሚሸጋገሩበት የምክክሩ ተፈጥሯዊ ሂደት መሆኑን ፕሮፌሰር መስፍን ጠቁመዋል። የተለያዩ ማህበረሰቦች፣ የፖለቲካ ፓርቲዎችና ሃይማኖታዊ ተቋማት የየራሳቸውን ጥያቄና አጀንዳ ይዘው መቅረባቸው በርካታ አከራካሪ ሀሳቦች እንዲነሱ ማድረጉንም አክለው ገልጸዋል። ኮሚሽኑ በምክክሩ ሂደት ሀሳብን በነጻነት መሞገት እንጂ ተናጋሪውን ማዋረድ ፈጽሞ እንደማይፈቀድ አስገንዝበው የጋራ ክብርን፣ መደማመጥና መግባባት የምክክሩ መሰረታዊ መርሆች መሆናቸውንም ኮሚሽነሩ አሳስበዋል። ሀሳብ ላይ እንወያያለን፣ ሀሳብ ላይ እንመካከራለን፣ ሀሳብ ላይ በተወሰነ ደረጃ ክርክር የሚመስሉ ነገሮች እናቀርባለን እንጂ ሀሳብን ያቀረበውን ሰው ግን መደፍጠጥ ወይም ማሳፈር ወይም ማሸማቀቅ የኢትዮጵያ ሀገራዊ ምክክር የስብሰባ ስነ ስርዓት ደንብ በጭራሽ የማይፈቅደው ነገር ነው። እስካሁን ድረስ የኢትዮጵያ ሀገራዊ ምክክር ኮሚሽን እነኚህን ነገሮች ሁሉ ችሎ ነው እዚህ የደረስ ነው። ለምን 4000ም ተሳታፊዎቻችን ትልልቅ ሰዎች፣ ትልልቅ ሴቶች ናቸው። 4000ም የ120 እና 130 ሚሊዮንን ስሜት ከጀርባቸው ይዘው ነው ወደዚህ አዳራሽ የመጡትና እነኚህ በትልቁ የምናከብራቸው ናቸው። ከሂደቱ ጋር ተያይዞም የሚቀርቡ ቅሬታዎችን በተቀመጠው የቅሬታ አስተናጋጅ ስርዓት መሰረትም እየተመረመሩ መፍትሄ ያገኛሉም ብለዋል። ከፖለቲካ ፓርቲዎችና ከሃይማኖት ተቋማት ጋር የተለያዩ ውይይቶች መደረጋቸውንም ተናግረዋል። አሁን በዝግጅት ላይ ያሉት የውሳኔ ሀሳቦችም የመጨረሻ ውሳኔዎች አለመሆናቸው የተገለጸ ሲሆን እነዚህ የውሳኔ ሀሳቦች ተጠናቀው ለመንግስት፣ ለህግ አውጪ አካላት፣ ለፖለቲካ ፓርቲዎች፣ ለሃይማኖት ተቋማትና ለሌሎች ባለድርሻ አካላት የሚቀርቡ መሆኑንም ጠቁመዋል። በስምንቱም የምክክር አጀንዳዎች ላይ የሚካሄደው ስራ በቀጣዮቹ ቀናት የሚጠናቀቅ ሲሆን አሁን ያለው የ4000 ተሳታፊዎች የምክክር ምዕራፍን በሚቀጥሉት 1 ወይንም 2 ሳምንታት ውስጥ ሊጠናቀቅ እንደሚችልም ተጠቁሟል። ሆኖም የምክክሩ መጠናቀቅ የሂደቱ ማብቂያ እንዳልሆነ የገለጹት ፕሮፌሰር መስፍን ከ4000 በላይ ተሳታፊዎች የተሰበሰቡበት ሀሳቦችን በማጠናቀር ለተገቢው አካላት ማቅረብና በቀጣይ የሚወሰዱ እርምጃዎችን በመከታተል የሚቀጥለው ትልቁ ስራ የሚጀምር ይሆናልም ብለዋል። ኮሚሽኑ መተማመኛ መልእክቱ ጥሩ ጀምረናል፣ በእግዚአብሔር ፈቃድ ጥሩ እየሄድን ነው። 1 ወር ፈጅተናል እና እንደ እግዚአብሔር ፈቃድ እንግዲህ በቀጣዮቹ 1 እና 2 ሳምንት ውስጥ ስራዎቻችንን እናገባድዳለን የሚል ተስፋ አለኝ። የምናገባድደው ከ4000ዎቹ ጋር ነው። ከዚያ በኋላ ደግሞ ትልቅ ስራ አለ። እነኚህን የመጡትን 4000 ሀሳቦች በሚገባ አጠናቅሮ ለተግባሪው አካል መላክና ከዚያ በኋላ ደግሞ ምንድነው መተግበር አለመተግበራቸውን በየደረጃው እየተከታተሉ ለህዝቦቻችን ይህን ያህል ለደከሙት ህዝቦቻችን ማሳወቅ ይሆናል። የምክክሩ ዋና መልእክትም የግል አቋምን በማስጠበቅ ላይ ብቻ ሳይሆን የጋራ የሆነችውን ኢትዮጵያን ማዕከል በማድረግ ልዩነቶችን ወደ መግባባት ማምጣት መሆኑን ፕሮፌሰር መስፍን ገልጸዋል።
ቀጥለናል። ወደ ሌሎች ጉዳዮቻችን ደግሞ ስንሻገር ደም መለገስ በደም እጦት የሚሰቃዩ ወገኖቻችንን እየታደግን እንገኛለን አሉ በጎ ፈቃደኞች። ደም መለገስ ለለጋሾች ምንም አይነት ጉዳት የሌለው በተመሳሳይ ጉልህ ጠቀሜታ እንዳለውም ገልጸዋል። በዚህ ጉዳይ ላይ ባልደረባችን ገዛኸኝ አራጌ ተከታዩን ዝርዝር አዘጋጅቷል። በየዕለቱ በበሽታ በአደጋና በወሊድ ምክንያት የሚፈጠሩ የደም እጥረቶችን ለመቅረፍና የሰዎች ሕይወትን ለማዳን የደም ልገሳ ጉልህ ሚና አለው። የጤና ባለሙያዎች እንደሚናገሩት ከሆነ አንድ ሰው በግማሽ ሰዓት ውስጥ የሚያደርገው 1 ዩኒት የደም ልገሳ እስከ 3 የሰዎችን ሕይወት የመታደግ አቅም አለው። የሐረሪ ብሮድካስቲንግ ኔትወርክ ያናገራቸው የሐረር ከተማ ነዋሪዎች እንደገለጹት ብዙ ሰዎች በማወቅም ሆነ ባለማወቅ ደም የመለገስ ልምድ የላቸውም ይላሉ። ይህም ችግር ለመፍታት የተለያዩ አማራጮችን በመጠቀም ግንዛቤ መፍጠር ስራ መስራት እንደሚገባ ጠቁመዋል። ከእውቀት ማነስ አለ የማይሰጡበት ምክንያት አብዛኛው ሰው ግን ቸልተኝነት ነው። ለምን ልክ ቤተሰቡ ሆስፒታል ሲገባ አብዛኛው ሰው ይደውልልኛል እዛ እንደምሰጥ ስለሚያውቁ ዘመድ ደም ፈልግ ምናምን ይላሉ እና ልክ በራሱ ሲደርስ ነው የሚያውቀው። የራሱ ቤተሰብ ደም ሲባል ይጨንቀዋል። ስለሌላ ሰው ጉዳይ አይሰኝም። ሆስፒታል ገብቶ ቢያይ ስንት ሰው ዛሬውን ሆስፒታል በደም እጦት ምክንያት እየተሰቃዩ ያሉ ብዙ ሰዎች አሉ እና ሰው እንደራሱ ያለማየት ችግር ቸልተኛ፣ ልክ የራሱ ቤተሰብ ብቻ ደም ሲያስፈልገው ብቻ ለካስ ጥሩ ነው ጠቃሚ ነው ብሎ መሯሯጥ፣ ሌላም ሰው ወገኔ ነው፣ ሌላም ሰው ወንድሜ ነው ባንወለድም አንድ ነን ብሎ ያለማሰብ ያለመጨነቅ በ72 ሰዓት ውስጥ መልሶ ለሚተካ ደም ይህን ያህል ሰው ያለመጨነቅና ቸልተኝነት ይመስለኛል። ቸልተኝነት እና ደግሞ የእውቀት ማነስ። ስለዚህ ደምን መስጠት ማለት መሞት ማለት አይደለም። ሌላውን ስታድነው አንተም ሌላ ደም አዲስ ደም ይተካልሃል ማለት ነው። ስለዚህ ይሄ ደም ስጡ ሲባል ደም የሰጠ ሰው የሚሞት የሚመስላቸው ከሆነ አይደለም ነው መልሱ። አንተ በሰጠ ሌላ ሰው ይድናል፣ ላንተም ደግሞ ፈጣሪ ሌላውን ወዳው ይተካልሃል ማለት ነው። በየ3 ወሩ ስለሚተካም የመብላትም የመጠጣትም ችግር ስለሌለበት ቢሰጥ ምንም የጎንዮሽ ጉዳት አለ ብዬ እኔ አላስብም። እና ደም መስጠት ጥሩ ነገር ነው፣ መጥፎ ነገር አይደለም። ይሄ ህይወት ማዳን ነው። እኛ ከግንዛቤ ማነስ ይመስለኛል። ለምን እንደውም ሰው ደም ሲለግስ 1 ዩኒት ነው የሚለግሰው። ደም 1 ዩኒት ለገሰ ማለት በ3ኛው ወር ላይ ይተካዋል። ከማንኛውም ከምንበላው ምግብ ሁሉ ደሙ ይተካል። እንደውም ራሱን ንጹህ ማድረግና የደሙን ማጽዳትና ሰውነቱ እንደገና ሪፍሬሽ ያደርጋል። በጣም ደም መለገስ ማለት ምንም ማለት እንዳልሆነ የዛ ሰዓት በምንሰጠው ደም ሰዓት ራሱ በምንጠጣው ፋንታ ብቻና ውሃ የምንመለስ ነው እንጂ ምንም ጉዳት የለም። ምን የለም። እኔ ዘለት እንደውም ስሰራ ነው ያልኩት። ድካም እንኳን ስሜት አልነበረብኝም እና ሰው ጤነኛ ከሆነ ደም መለገስ ያለበት። ለምን እኔ በለገስኩ ቁጥር የኔ ደም አንድ ሰው የሚያድን ከሆነ ለኔ ትልቅ ነገር ነው። በተደጋጋሚ ደም የመለገስ ልምድ እንዳላቸው የገለጹልን ያነጋገርናቸው ነዋሪዎች በተለይም በድንገተኛ አደጋ ጉዳት የደረሰባቸው ወገኖች ለቀዶ ጥገና ተዘጋጅተው ደም የሚፈልጉ ታካሚዎች፣ በወሊድ ደም ማነስ የሚያጋጥማቸው እናቶች እንዲሁም የካንሰርና የደም ህመም ያለባቸው ህጻናት ዋና ዋና የደም ተቀባዮች በመሆናቸው የበኩላችንን እንወጣ ብለዋል። ደም መለገስ ለተቀባዩ ህይወት ማዳን ብቻ ሳይሆን ለለጋሹም በርካታ የጤና ጥቅሞች እንዳሉት አክለዋል። ደምማ ይለግሳለሁ። ለምን አልለግስም? አንድ እናት በደም ምክንያት መሞት የለባትም። ያው 6 ለግሻለሁ እስካሁን ድረስ ታዋቂ ነኝ ብዬ ነው ራሴን የምለው። ሌላ ሰውም በዛው መሰረት አንድ እናት በወሊድም ቢሆን በደም ማጣትም ቢሆን መሞት ስለሌለባት እናት ማዳን ነው የሚባለው። ይሄ ብዙ በሽተኛን ብዙ እናቶችን ብዙ ደም የፈሰሳቸውን በሽተኞች ደም ብንለግሳቸው ከሞት ይድኑልናል፣ ይተርፉልናል። በመሆኑም ደም መለገስ ምንም አይደለም። ያ ደም በየ3 ወሩ የሚተካ ስለሆነ ምንም ጉዳት የጎንዮሽ ጉዳት ያለው አይመስለኝም። እኛ ግን ሰውን ብንድን እናቶችን ብናድንና ደም ሰጥተን እነሱን ብንታደጋቸው ለኛ ትልቅ መፍትሄ ውስጣችንም ደስታ የሚሰማው አይነት ስሜት ነው እንጂ ጉዳት ያለው ነገር አይመስልም። ደም መስጠት በበኩሌ እኔ ደም በመስጠት የህሊና እርካታ ማግኘት ነው። ሌሎች ሞት አፋፍ ላይ የደረሱ እናቶችን በኔ ደም ምክንያት ህይወት ማዳን ማለት ትልቅ እርካታ ነው የሚሰጠው። ስለዚህ ሰው መፍራት የለበትም። ከምንበላው ከማንኛውም ምግብ ይተካል ደማችን እንደገና ውስጣችንን ደግሞ እያደስኑ ነው ማለት ነው።
ስለዚህ እኔ ሰጥቻለሁ ከዚህ በፊት ደም መለገስ ይሄ ወጥቶ የሚቀር ነገር አይደለም። በአንድ ሊትር ውሃ በሚመለስ 1 ሊትር ውሃ ጠጥተህ በ72 ሰዓት ውስጥ በሚመለስ ደም ብዙ ለሞት ያሉ ሰዎች ግን እንታደጋለን። ብዙ እናት ወልዳ በደም መፍሰስ ምክንያት እንዳትሞት ምክንያት እንሆናለን። ብዙ በደም እጦት ምክንያት ኦፕራሲዮን መሰራት ሲገባቸው ደም አጥተው ኦፕራሲዮን ከመሰራት የዘገዩ ብዙዎች አሉ። የኛ መልሰን በመናገኘው ሳንከፍል እንዲህ በለዛ 1 ሊትር ውሃ የ30 ብር ውሃ ጠጥተህ በሚመለስ ደም ሌሎችን ብናድን ብንታደግ፣ በተለይ ደግሞ እንደ ሀረር ደግሞ በጣም ወደ ምጥረት ችግር አለና ብንሰጥና ሌላውን ብንታደግ እላለሁ። ምክሬ ነው። አንድም እናት ራሱ የምትወልድም ይሁን ሰርጀሪ የሚያስፈልጋትም ይሁን ደምም የሚያስፈልጋትም ዛሬ ሀገራችን ላይ በጣም ካንሰር በሽታ ምን በሽቷልና በዛ ምክንያት በደም እጦት ምክንያት አንድም እናትም ሆነ እህትም ወንድምም ቢሆን አባት እንዳይሞት ጤነኛ ከሆነ ከጉንፋን አቅም እንኳን ካልያዘው ጤነኛ የሆነ ሰው በቃ አስቦ ደም ለገሳ የቆመ እንትን አካባቢ ላይ በቃ በፈቃደኝነት መለገስ ነው ያለበት። ደም መለገስ በሰውነት ውስጥ አዲስና ጤናማ የደም ሴሎች በፍጥነት እንዲተኩ ያደርጋል። የልብ ጤንነትን ለመጠበቅና የደም ግፊትን ለማስተካከል ይረዳል። ነፃ የጤና ምርመራም ለማግኘትና የደም አይነትን ለማወቅ እንደሚያስችል ባለሙያዎች ያስረዳሉ። ማንኛውም በጤናማ ሁኔታ ላይ የሚገኝ እድሜው ከ18 እስከ 65 የሆነና ክብደቱ ከ50 ኪሎ ግራም በላይ የሆነ ሰው ደም መለገስ እንደሚችል ጥናቶች ያሳያሉ። ስለሆነም ህብረተሰቡ በአቅራቢያው በሚገኝ የደም ባንክ ማዕከል በመገኘት ደም በመለገስ የዜግነትና የሰብአዊነት ድርሻውን እንዲወጣ ነዋሪዎቹ ጥሪያቸውን አቅርበዋል። በሐረሪ ክልል በክረምት በጎ ፈቃድ አገልግሎት የተከናወኑ ተግባራት የማህበረሰቡን የመረዳዳት ባህል እያጎለበቱ እንደሚገኝ ተገለጸ። በሐረሪ ክልል በአሚር ኑር ወረዳም ከ2 ሚሊዮን ብር በላይ ግምት ያላቸው የበጎ አድራጎት ስራዎች ተከናውነዋል። ትዕግስት በለጠ ነው ዘገባውን ያደረሰችን። ፈቃዱ በላይ በተከታይነት ያቀርበዋል። በሐረሪ ክልል በድሬ ጠያራ ወረዳ በክረምት የበጎ አድራጎት መርሃ ግብር እስካሁን የተከናወኑ ልዩ ልዩ ስራዎች ከ2 ሚሊዮን ብር በላይ ግምት ያላቸው መሆኑን የወረዳው አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ ሸምሽዲን አብዱላሂ እንደገለጹት እየተከናወኑ ያሉት የበጎ አድራጎት ስራዎች የማህበረሰቡን ተጠቃሚነት ማረጋገጥ ያስቻሉና የህዝብ አለኝታነትን በተግባር ያሳዩ ናቸው። አስተዳዳሪው አክለው እንደገለጹት በክረምት ወቅት የተከናወኑት ተግባራት የማህበረሰቡን የመረዳዳትና የእርስ በርስ ስብስብ ባህል ያጠናከሩ ናቸው ብለዋል። ይህ መልካም ተግባር በክረምት ወቅት ብቻ ሳይወሰን በሁሉም ጊዜያት ተጠናክሮ መቀጠል እንዳለበት አሳስበዋል። አንጋማቲ ሆጂተመር እንጅሩ ዮ ኢላለ ገረ ሚሊየን ለማቲ ከንተልማሙ ባሲ ገረ ማለጋቶ ጋር ቢፍኑ ንታጀነ ያና ይቹላ እስካሁን የተከናወነው ስራ ወደ ገንዘብ ለውጠን ስናየው ወደ 2 ሚሊዮን ያህል ይጠጋል። ይህ የበጎ አድራጎት ስራ ወደ ውስጣችን ገብቶ መንፈስን የሚያስደስት ነው። በበጎ አድራጎት ስራ ሰውን ስንረዳ ሰው ከችግሩ ሲወጣ ተስፋን ይሰጣል። ስለዚህ ይህ ስራ ለዛሬ ብቻ ሳይሆን ለነፍሳችን እፎይታ የሚሰጥ መሆኑ ማህበረሰባችን ሁልጊዜ እርስ በርስ በመደጋገፍ መረዳዳት እንዳለበት አሳስባለሁ። የወረዳው የወጣቶች አስተባባሪ አቶ ሸምሰዲን ቃሲም በበኩላቸው ስራዎቹ በመንግስት በተቀመጡት 14 የትኩረት መስኮች ላይ ተመስርተው በወጣቶችና በማህበረሰቡ ንቁ ተሳትፎ የተከናወኑ መሆናቸውን ገልጸዋል። በዚህም የአቅመ ደካሞችን ቤት መገንባትና መጠገን፣ ድጋፍ ማድረግ፣ የትምህርት ቤቶችና መንገድ ጥገና እንዲሁም የደም ልገሳ ስራዎች መከናወናቸውን አብራርተዋል። ቤከሙ ሆጂን ቶሎልቱማ አዳ ጎደኔ ጅራ አካ አዳቲቲ ሆጂወን ኩዳ አፍሯን ፓርቲ ቴኛ ፊ ሞቱማ ኬኛን ገከነሜ ጅሩ ጎሶቶ ኩዳ አፍራን ረቶ ከደርገጌሳ ቲርማቻ የበጎ አድራጎት ስራን ባህል አድርገን መንግስት ባወረዳቸው 14 የትኩረት መስኮች ላይ እንደ ወጣት እየተሳተፍን እንገኛለን። የአቅም ደካሞችን ቤት በመገንባት የምግብ እህል ድጋፍ በማድረግ መንገድ መጠገን፣ ደም በመለገስ ለአቅም ደካሞች ልዩ ልዩ ድጋፎችን በማድረግ ትምህርት ቤቶችን መጠገንና ሌሎችንም ተመሳሳይ ስራዎችን እያከናወነ እንገኛለን። በመኖሪያ ቤት ግንባታ ድጋፍ ከተደረገላቸው የስጊቻ ቀበሌ ነዋሪዎች መካከል ወይዘሮ ቲያ ኢብራሂም ለሐረሪ ብሮድካስቲንግ ኔትወርክ በሰጡት አስተያየት ልጃቸው በድንገተኛ አደጋ ህይወቱ ካለፈ በኋላ ማህበረሰቡ ገንዘብ በማዋጣት መኖሪያ ቤት እንደገነባላቸው ገልጸው ላደረጉላቸው አብሮነትና ድጋፍ ምስጋና አቅርበዋል። ለነማ ሰውቀቱ ጅሩ ለሰንከስታል ከንዛት ሰዴትቲ ለሰንከሰኩፈ አልከንዛ ሰዴት ነኻሰኒ አችራጉ ሁዳኒ መናማ ገሰንዱኤ
ልጄ ህፃናት ልጆቹን ለማሳደግ ጉድጓድ ሲቆፍር ህይወቱ በማለፉ የወረዳው ማህበረሰብ ገንዘብ በማዋጣት ይህንን መኖሪያ ቤት ገነቡልኝ። ቀደም ሲል ከኔ ጋር በአንድ ቤት ውስጥ ይኖር ነበር። አሁን በተገነባልኝ ቤት ተደስቻለሁ። በቤቱ ግንባታ ላይ የተሳተፉ አካላትን ማመስገን ፈልጋለሁ። በስራው ላይ የተሳተፉ ወጣቶችን በበጎ አድራጎት ስራ በመሳተፋቸው ደስተኛ መሆናቸውን ገልጸው አቅም ያለው ሁሉ ተያይዞ መደጋገፍ ከተቻለ የማህበረሰቡን ወንድማማችነትና ትስስርን አጠናክሮ ለማስቀረት እንደሚያስችል ተናግረዋል። አረዳተኛ ጃሬ ደርገጌሳ ረዳ ጃሬ የቀበሌውን ወጣቶች በማደራጀት በአቅመ ደካማ ማህበረሰብ ጎን እየቆምን እንገኛለን። ህይወቱ ላለፈው ልጅ መጽናናትም እየሆንን በዚህ መልኩ ቀንና ሌሊት በመስራት ይህንን ቤት ገንብተናል። በዚህ ወረዳ ውስጥ በልዩ ልዩ ቦታዎች የሚገኙ ትምህርት ቤቶችን እያደስን እንገኛለን። በዚህ እየሰራ ነው ባለው መልካም ስራ ተደስተናል። ማንኛውም ሰው አቅም በፈቀደው መጠን እርስ በእርስ መደጋገፍ አለበት። በመጨረሻም የበጎ አድራጎት ስራ የማህበረሰቡ የሁልጊዜም በዓል ሆኖ ሊቀጥል እንደሚገባ መልእክት ተላልፏል። ወደ ሀገር አቀፍ ጉዳዮቻችን ደግሞ ተሻገርን። የጠቅላይ ሚኒስትር ጽህፈት ቤት በ5 ሚሊዮን ኢትዮጵያውያን ኮደርሶች ኢኒሼቲቭ ዙሪያ ያዘጋጀው የልምድ ልውውጥ መርሃ ግብር በዛሬው ዕለት ተካሄደ። በሌላ ሀገር አቀፍ ዜናችን ደግሞ የዜና መድረኮችን ተመሳሳይ መድረኮችን ለመገንባትና ሙሉ በሙሉ ወደ ዲጂታል አሰራር ለመሸጋገር የሰለጠነ የሰው ኃይል ወሳኝ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትሩ ከፍተኛ አማካሪ የሆኑት ዶክተር አብዮት ባዩ ገልጸዋል። ለእነዚህና ሌሎች ሀገር አቀፍ ወሬዎቻችን ደግሞ ሌንሽ መልስ የጠቅላይ ሚኒስትር ጽህፈት ቤት በ5 ሚሊዮን ኢትዮጵያን ኮሪደሮች ኢኒሼቲቭ ዙሪያ ያዘጋጀው የልምድ ልውውጥ መርሃ ግብር ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወጣቶች የ5 ሚሊዮን ኢትዮጵያን ኮሪደሮች ኢኒሼቲቭን እንዲቀላቀሉና የክረምቱ ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ ሀገራዊ ጥሪ ማቅረባቸው ይታወሳል። የጠቅላይ ሚኒስትሩን ጥሪ ተከትሎ የተካሄደው የልምድ ልውውጥ መርሃ ግብር የዘርፉን መሪዎችና ፖሊሲ አውጪዎች፣ የምስክር ወረቀት ያላቸውን የኢኒሼቲቭን ተመራቂዎችና ወጣት ባለሙያዎችን በአንድነት ያገናኘ ነው። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በዚህ ወቅት እንዳሉት የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት ነው። በዚህ ክረምት የኮሪደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበውን ጥሪ ተግባራዊነትን አረጋግጠዋል። መርሃ ግብሩ በሰው ሰራሽ አስተውሎት ላይ ባተኮረ የኤግዚቢሽን ጉብኝት የተጀመረ ሲሆን በተካሄደው የፓናል ውይይት ላይ በኢኒሼቲቭ ዙሪያ ልምዳቸውንና እይታቸውን ያካፈሉ ባለሙያዎች ተሳትፈዋል። ተሳታፊዎችና ወጣቶች ክህሎቶቻቸውን ያለማቋረጥ እንዲያሳድጉ በተግባር ላይ ያተኮረ መፍትሄዎችን እንዲያበለጽጉና በኢትዮጵያ የዲጂታል ስነ ምህዳር እድገትና ፈጠራ ውስጥ የድርሻቸውን እንዲወጡ የውይይቱ ተሳታፊዎች አበረታተዋል። ወጣት ተሳታፊዎች የዲጂታል ክህሎትን የተመለከቱ ጥያቄዎችን ለፓናሊስቶች አቅርበው ምላሽ ያገኙበት ሲሆን አጠቃላይ መርሃ ግብሩ ግልጽ ውይይትና የልምድ ልውውጥ የተስተናገደበት መሆኑን ጽህፈት ቤቱ ገልጸዋል። መድረኮችን መገንባትና ሙሉ በሙሉ ወደ ዲጂታል አሰራር ለመሸጋገር የሰለጠነ የሰው ኃይል ወሳኝ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ከፍተኛ አማካሪ ዶክተር አብዮት ባዩ ገልጸዋል። የኢትዮጵያ ወጣቶች የ5 ሚሊዮን ኮሪደሮች ኢኒሼቲቭን የክረምቱ ወቅት ከመጠናቀቁ በፊት ወደ 7 ሚሊዮን ለማድረስ የተደረገውን ሀገራዊ ጥሪ በጠቅላይ ሚኒስትር ጽህፈት ቤት አስተናጋጅነት የልምድ ልውውጥ መርሃ ግብር ተካሂዷል። በተካሄደው የፓናል ውይይት ላይ ከፍተኛ አማካሪው ዶክተር አብዮት ባዩ ባደረጉት ንግግር ሀገሪቱን የዲጂታል ማዕከል ለማድረግና የዘመነ አፈጻጸም እንዲኖር ለማስቻል የሰለጠነና ብቁ የሰው ኃይል ማፍራት ያስፈልጋል። የሰዎችን አቅም ማጎልበት፣ አሳታፊ ዲጂታል ምህዳር መፍጠር፣ ተደራሽነትን ማስፋፋትና ሀገሪቱን የዲጂታል ማዕከል ማድረግ ላይ ትኩረት ባደረገው የዲጂታል ኢትዮጵያ 2030 ግቦች ስር እያንዳንዱ በቴክኖሎጂ ዘርፍ የሚመዘገብ ስኬት ሙሉ በሙሉ በሰው ኃይል አቅም ላይ ተመሰረተ መሆኑን አብራርተዋል። ይህን አቅም ወደ ተጨባጭ ተግባር ለመቀየር ደግሞ ወጣቶች በተሰማሩበት ዘርፍ ክህሎታቸውን በንቃት ማሳደግና ለላቀ ውጤታማነት በትጋት መስራት እንዳለባቸው ማስገንዘባቸውን ጋዜጣ ፕላስ ዘግበዋል።
የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስቀጠያ ክፍያን በዱቤ ለሚከፍሉ ደንበኞች ይጣል የነበረውን ከ3 እስከ 9 በመቶ የሚደርስ የወለድ ክፍያ ሙሉ በሙሉ አንስተዋል። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንዳሉት የኤሌክትሪክ ኃይል ተደራሽነትን ይበልጥ ለማጠናከር ከሚመለከታቸው አካላት ጋር በቅንጅት የተሰራ ነው። የወለድ ክፍያው መነሳቱ የአዲስ ኤሌክትሪክ ኃይል ማስገባት ፍላጎት ያላቸው ሆነው የማስቀጠያ ክፍያውን በአንድ ጊዜ መክፈል ለማይችሉ ዜጎች አገልግሎቱን ይበልጥ ተደራሽ ያደርጋል ብለዋል። አሰራሩ የአዲስ ኃይል ማስቀጠያ ክፍያን በአንድ ጊዜ መፈጸም ለማይችሉ ደንበኞች ክፍያውን በተወሰነ ጊዜ ተከፋፍለው እንዲከፍሉ እድል ይሰጣልም ነው ያሉት። የወለድ ክፍያው መነሳቱ የአዲስ ኃይል ማስቀጠያ ክፍያን በአንድ ጊዜ መፈጸም ለማይችሉ ደንበኞች የክፍያ ጫናን የሚያቃልል ውሳኔ እንደሆነና ደንበኞችን በዱቤ ክፍያ ስርዓቱ አማካኝነት አዲስ የኤሌክትሪክ ኃይል ማስገባት እንደሚችሉ አመልክተዋል። ውሳኔው ኃይልን ለበለጠ የህብረተሰብ ክፍል ተደራሽ ለማድረግ ዜጎች ከኤሌክትሪክ ኃይል የሚገኘውን ጥቅም እንዲያገኙ ለማስቻልና የደንበኛ ተኮር አገልግሎትን ለማጠናከር ያለውን ቁርጠኝነት እንደሚያሳይ አብራርተዋል። በ2019 በጀት ዓመት 1.1 ሚሊዮን አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ለማድረግ እቅድ መያዙንም አመልክተዋል። የጉምሩክ ኮሚሽን ባደረገው ክትትል 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ተይዘዋል። ኮሚሽኑ ከፌዴራልና ከክልል ፖሊስ አባላት ጋር በመሆን ከሐምሌ 23 እስከ ሐምሌ 29 ቀን 2018 ዓ.ም ባደረገው ክትትል የተያዙት 648.4 ሚሊዮን ብር የገቢ እንዲሁም 44.6 ሚሊዮን ብር የሚገመቱ የወጪ ኮንትሮባንድ እቃዎች ናቸው። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባስ ጨርቆች፣ የግብርና ምርቶች፣ ኤሌክትሮኒክስ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። የጉምሩክ ኮሚሽን ባከናወነው ክትትል ህብረተሰቡ ከፍተኛ ትብብር ማድረጉ የተገለጸ ሲሆን በፍተሻ በጥቆማና በበረራ ከተያዙ የኮንትሮባንድ እቃዎች በተጨማሪ ሲዘዋወሩ የተገኙ 30 ተጠርጣሪዎችና 17 ተሽከርካሪዎችን በቁጥጥር ስር ውለዋል። ዘገባው የፋና ብሮድካስቲንግ ነው። የውጭ ዜና የናይጄሪያ ጦር ታጣቂዎች 33 የሚሆኑ የታገቱ ዜጎችን ማስፈታቱን አስታወቀ። ታዲያ እነዚህ የታገቱ ሰዎች ምንም ችግር ሳይደርስባቸው በጤና መቆየታቸውና ወደ መኖሪያቸው መመለሳቸውን አዣንስ ፍራንስ ፕሬስ ዘግቧል። ለዘገባው ባህር ጠንክር በሰሜን ምዕራብ ናይጄሪያ ዛምፋራ ግዛት እየተጓጓዙ ሳሉ በታጠቁ ኃይሎች ታግተው የነበሩ 33 ሰዎችን ማስለቀቁን የናይጄሪያ ጦር አስታወቀ። የሰዎቹ መታገት እንደተሰማም ትላንት እሁድ ከሰዓት የሀገሪቱ ጦር ከፖሊስ ጋር በመቀናጀት ወደ ዛምፋራ አካባቢ መሰማራቱም ተገልጿል። ታጣቂዎቹ ታጋቾቹን ወዳልታወቀ ስፍራ ሊያጓጉዛቸው ሲሉ በቁጥጥር ስር መዋላቸውንም ጦሩ ገልጿል። ጦሩ በታጣቂው ቡድኑ ላይ ተኩሱ ሲከፍትም ወደ ጫካ ሸሽተው መግባታቸውንም አመልክቷል። በሰሜን ምዕራብ ናይጄሪያ ሰዎችን አግቶ ገንዘብ መጠየቅ የተለመደ የሆነ መጥቷል። ዋነኛው አውራ ጎዳናዎች የጥቃት ኢላማም ሆነዋል። ተንታኞች እንደሚሉት ከሆነ የታገቱት ሰዎችን ለማስለቀቅ ቤተሰቦች፣ ዘመዶችና በአንዳንድ ሁኔታ መንግስት የሚፈጽመው ክፍያ ሁኔታውን አባብሶታልም ተብሏል። የናይጄሪያ የጦር ቃል አቀባይም ሌተናል ኮሎኔል አልዩ ዳንድ እንደተናገሩትም የታጠቁት ሰዎች በቁጥጥር ስር ሲውሉ ታጋቾቹን ወዴት ለማዘዋወር እየሞከሩ እንደነበር ግልጽ አይደለም ብለዋል። የሀገሪቱ ጦር አጋቾቹን ፈልጎ ለማግኘት ጥረቱን ቀጥሏል። ጦሩ በስኬታማ ሁኔታ በአካባቢው ተኩስ ከፍቷል። ታጣቂዎቹም ታጋቾቹን ጥለው ወደ ጫካ ሸሽተዋል ብለዋል ቃል አቀባዩ። ታጋቾቹ ምንም እንኳን ጉዳት ሳይደርስባቸው በነፃ መውጣታቸውንም አክለዋል። በአካባቢው የሚኖሩ ሰዎችም ንቁ እንዲሆኑና ጠቃሚ መረጃ ለደህንነት ባልደረቦች እንዲሰጡም አሳስበዋል። የናይጄሪያ ጦር ታጋቾችን ለማስለቀቅ ቅርብ ጊዜ ውስጥ ስኬታማ እየሆነ ነው። ባለፈው ሐሙስም የሀገሪቱ ፕሬዝዳንት እንደተናገሩት ከሆነ በሌላ ጥቃት ታግተው የነበሩ ከ300 በላይ ሰዎችን ማስለቀቅ ተችሏልም ብለዋል። ነፃ ከወጡት መካከልም 163 የሚሆኑት ያለፈው ጥር ወር በካውራ ግዛት ከሚገኙት ከቦሮና ኑኩ ማህበረሰቦች የታገቱ መሆናቸውንም ገልጸዋል። ቢያንስ 145 የሆኑት ደግሞ ከኒጀር ግዛት ታግተዋልም ተብሏል። በዩ ግዛት ታግተው የነበሩ 44 ተማሪዎችና መምህራን ከ50 ቀናት በኋላ ማስለቀቅ የተቻለው ከሳምንታት በፊትም ነበረ። ፕሬዝዳንት ቦላ ቲኑቡ ለወታደሮች እስከ 80% የደሞዝ ጭማሪ ማድረጋቸውም ተሰምተዋል። የሀገሪቱ ከፍተኛ የደህንነት ስጋትን ለመቀልበስም እየሰሩ ለሚገኙ ወታደሮች ከፍተኛ አድናቆት ለማሳየት ያለ ውሳኔ መሆኑንም ተናግረዋል። በመጨረሻም የቢዝነስና የአየር ትንበያ ጉዳዮቻችንን ደግሞ ተከታትለን እንመለስ።
የተወደዳችሁ ተመልካቾቻችን ከሐረር ብሮድካስቲንግ ኔትወርክ ሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩት የዕለቱ የአማርኛ ዜናዎቻችን እዚህ ላይ አበቁ። ሲሳይ ዘሪሁን ከመላይ ስርጭት ባለሙያዎች ጋር ዜናውን መራው። ጤና ይስጥልኝ።